ሀገር በራስ ዋጋ የከፈለችባቸው አጋጣሚዎች ብዙ ናቸው። በየዘመናቱ በየመንግስታቱ አሁንም ባንዳና ባንዳነት የኢትዮጵያ እንቅፋት ነው። በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ሕልውና አደጋ የመፍጠር ሁኔታዎች ይታያሉ። ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? በሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ዲፕሎማሲን በተመለከተ ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ከአድዋ እስከ ዛሬ ኢትዮጵያ በባንዳዎች የቆሰለች ግን ያልጠፋች መሆኑን በማንሳት የባንዳነት ጥፋትን መገንዘብ ተገቢ መሆኑን አንስተዋል። አባቶቻችን ተፈትነዋል። አስደማሚ ገድል ፈጽመው ደግሞ ለትምህርት የሚሆን ነገር ጥለውልን አልፈዋል። ለእኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። እነዚህ ጀግኖች ሀገራቸውን ያስቀደሙት እንደ ዛሬ የፖለቲካ ፓርቲ ኖሮ ግድ የለም ያኛው ፓርቲ ባይመቸኝ ከዚህኛው ጋር እታገላለሁ በሚል አይደለም። ፖለቲካ ፓርቲ ይባል የለም። ምርጫቸው ግን የኢትዮጵያ ሕልውና፣ የኢትዮጵያ ኤግዚስተንስ፣ የኢትዮጵያ ምሰሶ ነው። አሁን ያሉ ሰዎች የበጎች ጸብ ለነብሩ እንደሚመች ነብሩ ሁል ጊዜ የሚፈልገው በጎችን አጋይቶ በዛ ግርግር ውስጥ መጠቀም መሆኑን መገንዘብ እስካልቻሉ ድረስ ጥፋት ይመጣል። ላብነት የኤርትራን ጉዳይ ያነሱት ጠቅላይ ሚኒስትሩ የሀገራቱን አለመግባባት በአሁናዊ የቀይ ባህር ጉዳይ ያልሆነ መፍትሄ ለማሰጠት ጥረት እየተደረገ መሆኑንም አስረድተዋል። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ሕዝቤን አታገሷቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ሕዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም። ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። የአፍሪካ ቀንድ ሀገራት ካላቸው በርካታ የጋራ ነገሮች አንጻር ልማትን በተመለከተ የሚኖራቸው ትስስር ላይ ኢትዮጵያ ምን እየሰራች ነው? ከጎረቤት ሀገራት ጋር ያለን አሁናዊ የዲፕሎማሲ ስራችን በምን ደረጃ ላይ ይገኛሉ? በቀጠናችን እያየን ያለነው የሀያላን ግፊያ የኢትዮጵያንም ሆነ የጎረቤቶቿን ጥቅም እንዳይጎዳ መንግስት ምን እያከናወነ ይገኛል? የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ አካባቢ ተብሎ ሊወሰድ ይችላል። ጂኦፖለቲክሱ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችም እያሰፋ በመሄዱ አንዱ ጎረቤት ለሌላው ጋሻ መሆን ሲገባው ጥይት አቀባባይ ሆኖ ቀረ። አንዱ ለአንዱ መከታ መሆን ሲገባው አንዱ ለአንዱ ችግር አስተላላፊ ሆነ። በዚህ ምክንያት ቀጠናው የራሱ ውስንነት አለበት። ይሄን ለመፍታት ከፍተኛ ጥረት እያደረግን ነው። እንደሚሰምር ተስፋ እናደርጋለን። ጠቅላይ ሚኒስትሩ ኢትዮጵያና ቀይ ባህር በተፈጥሮ መነጣጠል የማይችሉ ናቸው በማለትም ቀይ ባህርን ለማግኘት የሚቀርቡት አማራጮች ሁሉ ሰላማዊ መሆናቸውን አብራርተዋል። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣
መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችሁን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ኢትዮጵያ ከዓለም ሀገራት ጋር በጉዳዩ ላይ እየመከረችና ሰላማዊ መንገድ ያለቻቸውን ሁሉ እየከወነች እንደሆነ ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አረጋግጠዋል።